የስምረት ፓርቲ ጽህፈት ቤት የህዝብ ግንኙነት የሆኑት አቶ ሀለፎም ንርአ አብረውን ቆይታ ያደርጋሉ። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በክልሉ ያለው በተለይም ደግሞ ህወሓት ከሌሎች ኃይሎች ጋር በመሆን በክልሉ የፖለቲካ አለመረጋጋት እንዲፈጠር ህዝቡም ደግሞ የዕለት ተዕለት እንቅስቃሴውን እንዳያደርግና ወደ ተራዘመ የጦርነት ሂደት ውስጥ እንዲገባ ለማድረግ ጥረት እያደረገ ይገኛል። በዚህና በሌሎች ጉዳዮች ላይ ነው ቆይታ የምናደርገው። አብራችሁን ቆዩ። ከውጭ ኃይሎች ጋራም አብሮ እየሰራ እንዳለ በገሃድ እየተመለከትን እንገኛለን። አሁን ባለው ሁኔታ በክልሉ ላይ ምን ያክል ቀውስ እየፈጠረ ይገኛል? ይሄ የህወሓት እንቅስቃሴ እንደ ፓርቲ እንዴት ነው የምታዩት? ከፍተኛ የሆነ ስርቆት አለ። ስለ ስርቆት የሚያነሳ ሰው እንደ ጠላት ነው የሚቆጠረው። እዛ ወጣቱ በሙሉ እየወጣ ነው። አሁን ወጣት ከክልሉ መውጣት ማለት በጣም መጥፎ ነገር ነው፣ ጥሩ ነገር አይደለም። ቢያንስ ለነሱ ጉልበት ከመሆን ያድናል፣ ለራሱም ያድናል፣ ትክክል ነው። ያለውን ነገር ግን ህዝቡና ህብረተሰቡ በሙሉ ማለት ነው ለለውጥ ነው አሁን እንዲነሳ የምናደርገው ያለ ነው። እዛ ጋር ታጣቂ ያለውን ኃይል ደገፍ ሆኖ ያለውን ደግሞ በተለያዩ ጥቅማ ጥቅም ይሄን ይሰጣል እየተባለ ነው እንጂ ያለውን ችግር አሁን ጠፍቶት አይደለም። እሱ ከዚህ እሳት መውጣት አለበት ነው የምንለው። ምክንያቱም ጦርነት አሁን እየጎሰሙ ነው ያሉት። ባለፈውን የቀረውን ወጣት አይደለም አሁን የሚያሳስባቸው እነዚህ ሰዎች ገና ነው። አንድ ትውልድ ያስፈልገናል ነው የሚሉት። አንድ ትውልድ የፈጀበት ክልል ምን ሊሆን በየቤቱ ያንኳኩ ደግሞ አዋጡ ነው። አሁን ይሄን ተስፋ ሲቆርጥ ደግሞ አሁን ወዴት ገባ? የክልሉን ሀብትና ንብረት የሆነውን ወደ መሸጥ ነው የገባው። የጦርነት ነጋሪቱ ደግሞ በጣም አስገራሚው ነገር ከኢትዮጵያ ጠላቶች ጋራም ጭምር በማበር ህገወጥ ወይም ያልተቀደሰ ጋብቻ በሚመስል ሁኔታም ጭምር ነው እየተደረገ ያለውና በእርግጥ በዚህ ሳምንት እንደምናስታውሰው የፌዴራል መንግስት ማረጋገጫ ሰጥቷል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ጦርነት እንደማናደርግ ማረጋገጫ እንሰጣለን የሚል ሀሳብ ተሰጥቷል። ከማን በኩል? ከፌዴራል መንግስት በኩል። ነገር ግን ይሄ በአንድ እጅ ማጨብጨብ አይቻልምና ከዛ በኩል ደግሞ ተመሳሳይ ነገር ሊመጣ ይገባል። አሁን ባለው ሁኔታ እርሶም ሲያነሱ እንደነበረው ከዚህ ቀደም ከተፈናቃዮችም ጭምር ከጉሮሯቸው ላይ እየተወሰደ ለጦርነት ሲውል እንደነበረ እናውቃለን። ወርቅ ላይ የነበረው ነገር ሁላችንም የምናውቀው ነው። እናንተም እንደ ፓርቲ አቋም ያዛችሁበት ነው። ይሄ እያደገ መጣና የህዝብ ሀብቶችን ወደ መሸጥ ገባ። ስለዚህ አሁን ባለው ሁኔታ ትግራይን ምን ያክል አዘቅት ውስጥ እንድትገባ ያደርጋታል? አሁን ህወሓት እየሄደበት ያለው እርምጃ ስለ ወርቁ ጉዳይ እኛን አይደለም እንግሊዝ ሀገር ያለውን አንድ ኢንስቲትዩሽን እኮ በደንብ ኢንቨስቲጌት አድርጎ እኮ አውጥቶታል እኮ በሚሊተሪ ኃይል ይህን ያህል ወርቅ እየተዘረፈ እንደሆነ እኮ አውጥቶታል። ባለፈው 2 ዓመት ወደ ኤርትራ ሲመላለሱ ነበር። የህወሓት ጽህፈት ቤት ጊዜያዊ ጽህፈት ቤት ተብሎ አሁን ሰንዓፈ ተከፍተዋል። ገባ ወደ ሰንዓፈ ሲመላለሱ ነበር። ህዝቡ ከችግር የሚወጣበትን ሳይሆን እነሱ ፓርቲው የሚድንበትን በቃ አሁን እነሱም የተስፋ መቁረጥ ጉዳይ ነው። በትላንትናው ዕለት ስምረት ፓርቲ ባወጣው መግለጫ እንግዲህ ቋሚ የሆኑ ለረጅም ጊዜ የቆዩና የህዝብ መገልገያ የሆኑ ሀብቶችን መሬትም ጭምር በመሸጥ ህወሓት ራሱን ለማደራጀት እየተጠቀመበት ይገኛል። ይሄ የትኛው ጅምር ውጤት ነው? ከደሞዝ 20% እያለ እየቆረጠ አልበቃ ብሎት አሁን ደግሞ ወደ ህዝብ ሀብት መሸጥ ገብቷል። ይሄ ሁሉ ህልውናውን ለማዳን ነው የሚል ሀሳብ ያለው መግለጫ ነበርና ያወጣችሁት። መግለጫችሁ ላይ ይሄን ጥናት እንዴት ነው እናንተ ልታገኙት የቻላችሁ? አዋጣ የተባለውን ህብረተሰብ ማዋጣት እምቢ ብሏል። ይሄ ለምኸተ ምናምን የሚባለውን ነገር እምቢ ብሏል። እንዳሰቡት አይደለም። 200 ብር እኮ ከተፈናቃይ እኮ ነው ለለካቲት በዓል ተብሎ ባለፈው 50ኛ ዓመት እንደዛ ነበር። በግልጽ እኮ ነው ይሄ እርዳታ ሰጪው ድርጅት ሪፖርት መጥቶልኛል። ከነሱ በኃይል 200 ብር አዋጡ እየተባለ ነው ለለካቲት። ይሄን ነገር ካላስቆማችሁት አቆማለሁ ብለዋል እኮ በግልጽ። የክልል አደጋና ስጋት መከላከል ድርጅትም ይሄን በግልጽ ይሄን ነገር ሌላ ችግር ስለሚያመጣ አቁሙት ብሎ እኮ መልእክት አስተላልፏል። ይሄ ደብዳቤ ሁላ እኛ ጋር አለ ዶክመንቱ። ማንኛውም ምክንያት እየፈጠሩ ነው አሁን የሰውን ሀብት ማሰባሰብ የሚፈልጉትን ነገር ለጦርነት ነው ኤቭሪቲንግ። ማንንም ሰው ያውቃል። ይሄን ማግኘት አልቻለም። ከየት ያምጣው? ህብረተሰቡ ያለውንም መስጠት አልፈለገማ። በቃ ካሁን በኋላ በሰላም መኖር ነው የሚፈልገው። ይሄን ተስፋ የቆረጠውን ነገር ምን አለ ወደ መሸጥ የሌለባቸውን ማለት ነው። አሁን መዘዋወር ምናምን የማይፈቀድ ማለት ነው። በህግ የታገደውን ነገር ምን አመጣ? እነሱ ይሄን ነገር ትዕዛዙ ተነስተዋል ብሎ ነው በካቢኔ። የጊዜው መንግስት እጅ አለበት። እዚህ ምንድን ነው ለመሸጥ ያቀረባቸው? እነ መነን ሆቴል አሉ፣ ትሩንጎ ሆቴል የሚባልም አሉ፣ ሜጋ ህትመት የሚባል አለ። አሁን በፖለቲካ ውሳኔ አሁን ፖለቲካ ይሄ ሜጋ ህትመት በፖለቲካ ውሳኔ ነው መቀሌ ያለው ማለት ነው። እነሱ ንብረት ሽጠው ሀብትን ማካበት ፈልጓል። እነዚህ ሰዎች መዘዋወርና መተላለፍ የሌለባቸውን ነገሮች ይተላለፉ ብለው ማለት ነው። ህወሓት ከሌሎች የውጭ ኃይሎች ጋር አብሮ እየሰራ ይገኛል። ህዝቡ
በምክክር ከኢትዮጵያውያን ጋር አብሮ የጋራ የወደፊት እጣ ፈንታውን እንዳይወስንም ጭምር ህዝቡን አጥሮ ይዟል። ተፈናቃይ እንዳይመለስም ጭምር እኔን ይዞኝ ካልተመለሰ በስተቀር በፍጹም የማይሆን ነገር ነው የሚል መደራደሪያም ጭምር እያቀረበ ይገኛል እና አሁን ባለው ሁኔታ ለህዝቡም ለሌሎች የፖለቲካ ኤሊቶችም ለሌሎች ባለድርሻ ናቸው ይመለከታቸዋል ለምትሏቸው አካላት እንደ ስምረት ፓርቲ መልእክታችሁ ምንድነው? ስርዓት አልበኝነት ነው የነገሰው እዛ ጋር። ስለዚህ ወደ ስርዓት መምጣት አለበት። በዛ በአማራ አካባቢ ያለውን ጥያቄ ለትግራይ ህዝብ ስጋትና አደጋ አይሆንም። ህግ አለ፣ ህገ መንግስትም አለ፣ በስርዓቱ አግባብ አለ። አሁን እኮ የአማራ ህዝብና የትግራይ ህዝብ ወደ ሌላ ቁርሾ እንዲገቡ እየሰሩ ነው ያሉት እነዚህ ሰዎች። ማንና ምን ነው የምትሄደው ይልሃል። እኛ ስንፈጠርኩ ማንና ምን ነው የተፈጠር ነው ልንገር፣ በግልጽ እንደዛ ይባላል። ጥርጣሬ እኛ ከሌለን አንተ አትገባም ነው። አሁን ይሄ እንደ መያዣ ቁማር ነው የተያዘው የምዕራብ ዞን። የኤርትራ መንግስትም መውጣት አለበት። ወሮ በኃይል ያዘውን ነገር የአዲያቦ መሬት፣ የኢሮብ መሬት፣ የጎለመከዳ መሬት ያለውን ነገር መውጣት አለበት። የውጭ ኃይል የወረረን ትተህ በውስጥ ያለውን ችግር አጉልተህ የምትፈታው ችግር የለም። ስለዚህ ይሄን ነገር የትግራይ ህዝብ ማድረግ ያለበት በተለይ አጠቃላይም የፖለቲካ ድርጅቶች እዛ ጋር ያሉት ህብረተሰቡ በሰላም እንዲኖር በጣም እየሰሩ ነው። ሁሉንም በየፊናው ማለት ነው። እንደ ሻዕቢያ ግፍ የፈጸመ ኃይል የለም በጭራሽ። ግፍ አልፈጸመም ለማለት ነው። አሁን በየሚዲያውን እያመጡ ሻዕቢያ ምን አደረገን የሚሉ ሰዎች አሁን ሰምተናል እኮ እኛ ሰምተናል። ገባ። ስለዚህ ህብረተሰቡ ይሄን ነቅተዋል። በግልጽ ልንገርህ ህብረተሰቡ ኤቭሪቲንግ ነቅቷል። ወዴት እየሄድን እንዳለን በደንብ ያውቃል። ያ ያለውን ነገር አሁን ግን እንደ ማንኛውም ኢትዮጵያዊ የኢትዮጵያ ህዝብ ኃላፊነት አለበት። በተለይ ደግሞ ህጉና ህገ ስርዓቱን የማስከበር ጉዳይ ደግሞ የመንግስት ነው። የተከበራችሁ ተመልካቾቻችን የስምረት ፓርቲ ጽህፈት ቤት ህዝብ ግንኙነት የሆኑት አቶ ሀለፎም ንርኤ ጋር ያደረግነው ቆይታ ይህን ይመስል ነበር። በያላችሁበት ጤና ይስጥልን።